በተለይ ከሰሞኑ በሀገራችን በጂንካ ከተማ የተከሰተው የማልበርግ ቫይረስ በሽታ ኤምቪዲ መድኃኒት ለምን አልተገኘለትም የሚለውን ጉዳይ እናነሳለን። በርካታ ቫይረሶች መድኃኒት አልተገኘላቸውምና ይህም በሽታ ከነሱ ውስጥ አንዱ ነው። ስለዚህ ጉዳይ እናነሳለን። አብራችሁን ቆዩ። ዜና ፕላስ ለቻናሉ አዳዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋበዝን። የሰሞንኛው ማልበርግ ቫይረስ ሆነ ሌሎች የዚህ ዝርያ ያላቸው በሽታዎች ቶሎ ሊያድን የሚችል መድኃኒት አለመኖሩ ትልቁና ፈታኝ ጉዳይ ነው። ለምሳሌ ኤቮላ ቫይረስን ማስታወስ እንችላለን። እነዚህ ቫይረሶች ሲከሰቱ አፋጣኝ የሆነ ክትትል ማድረግና ስርጭቱን በቶሎ እንዳይዛመት ማድረግ የመጀመሪያው ነጥብ ነው። መድኃኒት በቶሎ የማይገኝለት ስለምን ይሆን ብለን ማህበረሰባችን እንዲረዳው ማድረግ ተገቢ የሆነበት ዋናው ምክንያት እንግዲህ ህብረተሰቡ የቁጥጥርና የክትትል ግንባር ቀደም ተሳታፊ እንዲሆን ነው። መድኃኒታቸው በቶሎ አይገኝም። ዋናው ምክንያት ደግሞ ቫይረሱ በሰውነት ውስጥ የሚያመጣው ፈጣንና ከባድ ቀውስ እንዲሁም በፋርማሲውቲካል ሳይንስ ባሉ ውስብስብ ችግሮች ነው። የመጀመሪያው ቶሎ የሚያድን መድኃኒት ያለመኖሩ ምክንያት የቫይረሱ ተፈጥሯዊ ባህሪ ነው። ሁለተኛው በፍጥነት መራባት በመቻሉ ነውና ማልበርግ ቫይረስም ሆነ የእርሱ መሰል ቫይረስ አንዴ ወደ ሰውነት ከገባ በኋላ በከፍተኛ ፍጥነት ይራባል። ሪፕሊኬት በተጨማሪም ወሳኝ የሆኑ ሴሎች በተለይ የደም ስሮች የሚገነቡ ሴሎችና የጉበት ሴሎች በከፍተኛ ሁኔታ ይጎዳል። ይህ ጉዳት በፍጥነት ወደ ብዙ የአካል ክፍሎች በመግባት መልቲ ኦርጋን ፌለርና ድንገተኛ ወደሆነ የደም መፍሰስ ያመራል። የሰዎች በሽታ የመከላከል አቅም በቶሎ ይዳከማል። ይህንን ደግሞ መስራት መቻሉ ቫይረሱ የሰውነትን በሽታ የመከላከል ስርዓት በፍጥነት ያዳክማል ማለት ነው። ይህ ደግሞ ሰውነት ራሱ ቫይረሱን ተዋግቶ እንዲያሸንፍ እድል አይሰጠውም። ለሳይንስ እንዲሁም ለምርምር ያለው ተግዳሮት ምንድነው ሲባል በሽታው አልፎ አልፎ ብቻ መከሰቱ እንዲሁም በተወሰኑ አካባቢዎች ብቻ ነው። ይህ በትልቅ ደረጃ በሰፊው ምርምር እንዳይደረግ ክሊኒካል ትራያልስ አስፈላጊ የሆኑ ታካሚዎች ቁጥር አለማግኘት አስቸጋሪ ያደርገዋል። የምርምር ቦታ ደህንነት ቫይረሱ እጅግ በጣም አደገኛ በመሆኑ ባዮሴፍቲ ሌቭል 4 በመሆኑ በቤተ ሙከራ ውስጥ ምርምር ለማድረግ መድኃኒት ለማልማት ከፍተኛ በሆነ ሁኔታ የደህንነት ጥንቃቄ የሚጠይቅ በመሆኑ ሂደቱ ውድና የሰው ኃይል የሚጠይቅ መሆኑ ነው። የፍጥነት አስፈላጊነት ወረርሽኝ ሲከሰት መድኃኒት ከማልማትና ከማረጋገጥ ይልቅ በፍጥነት ህመም ምልክቶችን ማስታገስና ስርጭትን መግታት ቅድሚያ መስጠት የሚገባው ኃላፊነት በመሆኑ አንደኛው ይህ ነው። ሌላው ደግሞ የህክምና አሰጣጥ ነው። ትሪትመንት ፕሮቶኮል ምንም እንኳን ፈዋሽ መድኃኒት ባይኖርም በአሁኑ ወቅት የሚሰጠው ህክምና ደጋፊ የሆነ እንክብካቤ ወይም ሰፖርቲቭ ኬር በመባል ይታወቃል። ይህም በፍጥነት ከተሰራ የታካሚውን የመትረፍ ዕድል በከፍተኛ ሁኔታ ይጨምራል። እንደገና ለማስታወስ ያህል የሚከተሉትን እናደርጋለን። ፈሳሽ መተካትና ኤሌክትሮላይት ቁጥጥር ማድረግ በሰውነት ውስጥ ድርቀት እንዳይኖር የጨው እጥረትን ለመከላከል ፈሳሾችን በደም ስር መልክ በቋሚነት መስጠት፣ የደም ግፊት መከታተል፣ የድንጋጤ ሁኔታ ሾክ እንዳይከሰት ለመከላከል የደም ግፊትን የሚያረጋጉ መድኃኒቶች በባለሙያ ክትትል መስጠት፣ የደም መፍሰስ እንዳይኖር ማድረግ፣ ከባድ የደም መፍሰስን ለማቆም ሲባል ለደም መርጋት የሚረዱ ክሎቲንግ ፋክተርስ የያዘ ደም ወይም የደም ክፍሎችን ፕላዝማ መስጠት፣ የህመም ማስታገሻ ትኩሳትና ከባድ የሰውነት ህመም ለመቀነስ እንደ ፓራሲታሞል ያሉ የህመም ማስታገሻዎች መስጠት፣ ደም መሳሳትን የሚያባብሱ እንደ አስፕሪን ያሉ ደግሞ ህሙማን እንዳይወስዱ መከላከል። እንግዲህ በአምላኩ አበባው ፕሮፌሽናል ነርስና የማህበረሰብ ጤና ባለሙያ ከጅማ ዩኒቨርሲቲ ያሰናዱት ወቅታዊ ጉዳይ ነበረ። በዚህ ጉዳይ ላይ ወደ እናንተ ያደረስነው። በሌላ በኩል ጤና ሚኒስቴርና የሚመለከታቸው ባለድርሻ አካላት ይህንን ብለዋል። ማልበርግ ቫይረስ ምንድነው?
በደቡብ ኢትዮጵያ ክልል የተከሰተውና ምንነቱን ለማረጋገጥ የዘረመል ምርመራ ሲካሄድበት የቆየው ሄሞራጂክ ፌቨር በሽታ መንስኤው ማልበርግ ቫይረስ መሆኑን ማረጋገጡን የጤና ሚኒስቴር በዚህ ሰሞን አሳውቋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሰጡት ከጤና ሚኒስቴር ጋር በጋራ ባወጡት መግለጫ እንግዲህ ማልበርግ ቫይረስ ምሁራዊ ማብራሪያ ተሰጥቶበታል። የማልበርግ ቫይረስ መንስኤ ምንድነው? ማልበርግ ቫይረስ ማልበርግ ተብሎ በሚጠራ አርኤን ቫይረስ ምክንያት ይከሰታል። በምን አይነት መንገድ ይተላለፋል? በመጀመሪያ እንግዲህ ከሌሊት ወፍ ወደ ሰው ይተላለፋል። በመቀጠል በሽታው ከተያዘ ሰው በህይወት ካለሚውን ከሞተ ጋር በሚኖር የደም ወይም ማንኛውም የፈሳሽ ንክኪ ከሰው ወደ ሰው ይተላለፋል። በበሽታው የታመመ ሰው ፈሳሽ ያለበት ማንኛውም ነገር ለምሳሌ ልብሶች፣ ፎጣ፣ አልጋ ወዘተ መንካት በሽታው እንዲተላለፍ ያደርጋል። ማልበርግ እንደ ኮሮና በትንፋሽ አይተላለፍም። በሽታውን የተያዘ ሰው ምልክቶቹን በምን ያህል ጊዜ ያሳያል የሚለውን እንመልከት። ምልክቶቹ በምን ያህል ጊዜ ይታያል የሚለውን እንመልከት። ከተጋለጠ በኋላ ለበሽታው ከ2 እስከ 21 ቀን ውስጥ ይታያል። የበሽታው ምልክቶች ምን ናቸው? ህመሙ ሲጀመር እንደ ሌሎች ትኩሳት አምጪ ተላላፊ ህመሞች ትኩሳት፣ ከባድ ራስ ምታት፣ ጡንቻ ህመም፣ ብርድ ማለት፣ ድካም፣ የጉሮሮ ህመም፣ ትውከትና የምግብ ፍላጎት መቀነስ ያስከትላል። በቀጣይ ህመሙ ቀስ በቀስ ከበድ ማለት ሲጀምር ደግሞ ማቅለሽለሽ፣ ማስቀመጥ፣ የሆድ ህመም፣ ደም መፍሰስ ከአፍ ካፍንጫ ከተለያየ የሰውነት ክፍሎች፣ የቆዳ ሽፍታ፣ ትንፋሽ ማጠር፣ ራስን መሳት፣ የሰውነት ክፍሎች ኦርጋኖች ለምሳሌ ሳምባ፣ ኩላሊት፣ ጉበት ስራቸው ማቆምና መዳከም ያስከትላል። ደም ግፊት መውረድና ሌሎችም የሰውነት አካሎች ጉዳት፣ ሞት ሊያስከትል ይችላል። መከላከያ መንገዶች ምንድናቸው? መከላከያ መንገዶች ምንድናቸው? ከታመመ ሰው በዚህ ህመም ከሞተ ሰውና ይህ ህመም ያለበት ሰው የተጠቃ ማንኛውም የሚጠቀምበትን ዕቃ አለመንካት፣ እጅን አዘውትሮ መታጠብ፣ በሳሙና ወይም በአልኮል ለጤና ባለሙያዎች ሕክምና ሲሰጡ እንደ ኮቪድ ከላይ እስከታች የሚለበስ መከላከያ ፒፒ ማድረግ አለባቸው። በበሽታው ህይወቱ ካለፈ ሰው ቀብር ላይ ጥንቃቄ በማድረግ መከላከል ይቻላል። በበሽታው መያዛችን እንዴት ይረጋገጣል? ከላይ የተጠቀሱ ምልክቶች አሉ። ቀደም ሲል የነገርኳችሁ ምልክቶች ከተከሰቱ ወደ ጤና ተቋም በመሄድ ህመሙን ትክክለኛ መንስኤውን በደም ወይም በሰውነት ፈሳሽ ናሙና ምርመራ ማረጋገጥ ይቻላል። በሽታውን መያዛችን ከተረጋገጠ ምን አይነት ህክምና ያስፈልጋል? እንደ አስፈላጊነቱ ግሉኮስ፣ ደም መስጠት፣ የደም ፕሮዳክቶችን መስጠት፣ ህመም ማስታገስ፣ ኦክስጅን እንዲሁም መተንፈሻና የኩላሊት ህክምና እንደየክብደቱና አይነቱ ይደረጋል። ውጤታማ የሆኑ የህክምና አይነቶች እንዳሉ የቅርብ ጥናቶች ያሳያሉ።